ዝናሽ ያውቀዋል። አንቺን ማንም አይሰድብሽም። አይደለም ሌላ ሰው ሊሰድብሽ እኔ አልፈቅድም። አንቺ ዲስሪስፔክት እንድትደረጊ በአማራ ልጅ አይነኩሽ፣ ማንም አይናገርሽም። ነገር ግን አንቺ እንግዲህ እቺ አንቺ ታውቂዋለሽ። አንቺ ምናልባት ማዳም ቤት ላሰደች ይችላልሽ፣ እኔም አልኖርኩት። ነገር ግን ህይወቱን ታውቂዋለሽ። እቺ ልጅ ቤተሰቦቿ ጦርነት ላይ ናቸው። ኦልሬዲ ተፈናቅሯል። እህት ታማለች። ቤሩት ሀገር ስራ የለም፣ ጦርነት ነው። እዛት ፌር አንቺ ለስንቱ ምትረጂ ሰው አይደለሽ? አንቺ ለስንቱ በከዚህ ሁሉ ያልሽ መታ እዚህ ጋር እንደዚህ ከምትል በጎን ደውላልኝ ማሚ እንዲህ አይነት ነገር ቤተሰቤ ጋር ስራ ላይ ሲሆን ነው ማላንሳው። እስኪ ብዙ ጠይቂ ላሳይሽ፣ ኢቭን ላሳይሽ ስራ ላይ ሲሆን ይኸውልሽ ላሳይሽ። እኔ ዋትስአፕ ሜሴጆች ይተይሻል። አንድ ሳልመልስ ይኸውልሽ ብዬ ነው የምገባው። ሙኒት እኔ እኮ ቀጥታ ደውዬ ነው ያገኘሁሽ። አታነሽላት። አላነሳም፣ ስራ ላይ ሲሆን አላነሳም። ስሟ እኔ አሁን እዚህ ጋር ለምን አላለኝና በጽፍልሽ ስሟ አይወጣም እኮ ለምን አላለቀት ነው የሚይዛቸው። ማሪ ሺትራይት እኮ አንቺ ኮንታክት እዚህ ጋር መታ ይኸውልሽ፣ እዚህ ጋር መታ ሌላ ነገር ከምታወራ ሙና እኔ እከሌ ነኝ ያለሁት እንዲህ አይነት ሁኔታ ላይ ነውና ታሪኳንም ሳትናገር ውጭና አናግሪኝ ብትለኝ አናግራለሁ። ችግር ላይ ነን ውጭና አናግሪኝ ሲሉኝ አላናግርም እንዴ? እንኳን ባለ ጉዳይ የኔ ባለ ጉዳይ ሆነ። እኔ ይኸውልሽ ትናንትና እህቷም ታማለች፣ ቤተሰብም እንዲህ አይነት ችግር ደርሶበት እያለቀሰች ነው ያገኘናት። አንቺ ጉዳዩን ሄደሽ አናግረሽ ነበር ተብዬ ስጠየቅ እህቷን ሳያት ቤተሰቦቿን ያሉበትን ነገር ሳረጋግጥ አልፌል ሪል እኔ በጣም አዝኛለሁ። በጣም ውስጥ የተሰበረው ላይ አንደኛ እዛ እንደዚህ በሁለት ጉዳት ያስጠላል። ያ ነው ውስጥ የተሰበረው። ኢቭን ነው የምነግርሽ። አይኖ ዩ እኮ አንቺን እኮ ፐርሰናሊቲ ያውቃለሁ። ተቸገርን ስትይ ለማንም ገንዘብሽን እንትን የምትይ ልጅ ለዚሽ ለስጋሽ ትጨክኛለሽ ብዬ አላስብም። ስለዚህ ዋውሹ ለምን በሰላም ተፈቱ? ለምን ገንዘቧን ሰተሻት? ለምን አይፈታም ይሄ ነገር? ወዝ ፒስ በቃ ማንም እኔ ነገርኩሽ። ማንም ትላንትም አልተሰደብሽም። መሲ ጃፒ ቤት ተሰድባለች። ተሰድባለች እንትልሻለሁ እኔ ልክልሻለሁ። ያማራ ልጆችን የሚሰድቡኛል እንደ አንቺ ብስብስ አንቺ ከማላ መጃሉ እኔ የምላቸው ሰዎች ይሰድቡኛል። ግን መሲ ጃፒ ቤት በድምፅ ገብቶ ገስት ገብቶ ይሰደባት አለ። መሲ ታይ አንድ ሰው ይሰደበሽ ሄዱ። እኔም አላሰድብሽ ምትስደቢም አልፈልግም። አጀንዳም እንድትሆኝ አልፈልግም። እቺ ልጅ ሄደች ጆከርን በውስጥ አናግርልኝ ስትለው ጆከር ቦለታ ለምን ስላላወቅ መጣች። እኔ አንቺ ጋር መጣ። ስለዚህ አይኖ ያናድዳል። እቺ ልጅ ትንሽ ልጅ ነች። አናሸትሽ የምትወልድ ነች። አንቺ በሳል ነሽ፣ የተሻልሽ ነሽ፣ በኑሮም በኤቭሪቲንግ የተሻልሽ ነሽ። ይሄ ነገር ይፈታ። ይሄ ነገር ይፈታ፣ በእውነት ይፈታ። ከባድ ነው። እህቷን ያለችበትን ሁኔታ እኔ ስላየው ነው። አሁን ልጅ አምፋት እኔ ኢሞሽናል ስራ ቆሜ ያንን እንደዚህ ሳታደርግ እኮ በጎን መታ እንዳልኩሽ እዚህ ጋር እንኳን መታ ውጭ ሙና አናግሪኝ ብላ ብሩን ልኬላት ምን አለ ጨምሬ ብልክላት እኮ አልጠብቅም። በፕሮሰሱ አልሄድም። ሚጣ በፕሮሰሱ አልሄድም፣ አልጠብቅም። ግን አመለካከታችን አንድ አይደለም። እኔ የሌላ እኔ የኔ ብስለት ይለያያል። የዚሽ ልጅ ቤት ምንም በቃ ማታውቅም እንዴት እንደሆነ አላውቅም። ምንም አታውቅም። ብርቴ ማለት በስነ ስርዓት ተናግሮ ማሳመን አትችል። ማልቀስ ነው። ገባሽ? ይሄ ደግሞ አንቺ በደህና ነገር የገነባሽውን ስም በትንሽ ነገር ለምን ስምሽ ይነሳል? ገባሽ? ጥሩ ስም አለሽ። አረብ ሀገር እሷ ፐርፐዝ ይሄን ማድረግ ስለፈለገች ነው እኮ ካለባት ችግር አንጻር ባይሆንማ ነገርኩሽ። የእውነት ካለባት ችግር አንጻር ነው። በእውነት ነው የምነግርሽ። ካለባት ችግር አንጻር ነው እንጂ አንቺ ደህና የገነባሽውን ስም ላይክ በእንዲህ አይነት በመቶ ምናምን ታጫዋለሽ ወይንም የሚል ስም እንትን ይሄ በቃ ትወስጃት ካልሆነ ልጅቷን ትወስድላታለሽ። የታመመችው ወዱቲ ምንድን ነው? እኔ እውነት በጣም ነው እንትን ያለ በቃ አንፏትንሳት በጣም ደግ። ምክንያቱም በተለይ ቤተሰቦች ያሉበትን ነገር ብታይ ቤታቸው በድሮን ተመቶ ምናምን ነገር ነው ያለው። መደገፍ ያለባቸው እንኳን እንዲህ ልትባል መደገፍ ያለባቸው። ስለዚህ ደስ ቢናይስ ኦኬ ሚጣ እኔ ላውራ። እሺ አንቺ ልጅቷ ሚውት እንዳከፍቺ ጸጥ በእኛ እናወራለን። እሺ እኔ ትላንትና ጃፒ ቤት ስጠራ
ሁላችንም ኢሞሽናል ነበር። እኔ እንደውም እዚህ ገስት ላይ ካለችው ልጅ ጋር ተጣልቼ ነበር። ለምን መሲ ቤት በጣም ተመነጫጭቅ የወጣው ስትል ማርያምን የሚጠይዛን ሰዓት ሙኒት ምናምን ብላ እየቀለደች ስለመሰለኝ ሳስወጣት አስገቢያት ያለችኝ ሙኒት ናት። እንዲህ አስገቢያት ሙኒት ያለችውን ስትለኝ እኔ ደግሞ ስለምንቀላለድ ገብታ እንደዚ ያለች ነበር የመሰለኝ። እግዚአብሔርን 10,000 ብር ስትል እኔ አልሰማሁም በሰዓቱ። ትላንትናም ነግሬያቸዋለሁ። ሙኒት ጋር ብራለኝ ተቀበሉና ስጡልኝ ስትል እችን ፓርት ነው የሰማኋት። አንደኛ ያ ነው። ግን ሚጣል እንገርሽ አሁን ለሙኒት ሳይድ ያስኩ ነበር ትላንትና ሰው የመሰለውና ያ ስህተት ነው። እኔ ጠዋት እንደውም ማሚን ደውዬ ሳናግራት እኔ እንዴት ማለት ጸበል ላለች ሰው ትጨክናለች ብላችሁ ታስባላችሁ? ትላንትና ሚጣ አንቺ ጸበልና እራሷም ጸበልናት ብላ ነግራት እህትሽን አላህ ሀፊ ያድርግልሽ ምናምን ብላታለች። ገባሽ? ሰላም ነበሩ። የእሷ ስህተት ምንድነው? በውስጥ ሙኒት ከሙኒት ጋር ሰላም እያወሩ እያል አሁን ለምሳሌ ሚጣኔና አንቺ ሰላም እያወራን በውስጥ ሳሪ ቤት ሄጄ ሚጣኮ የሆነ ነገር ብሬን ወስዳብኝ ምናምን ካልኩ ይከፋሻል አይደለ? ያ ነገር ነው ሙኒትን ያናደዳት ማለት ነው። እኔ ግን 10,000 ብር ስትል እኔ ሙኒትም አልሰማል። ይሄ ብሩ እኮ ከዛ በላይ እኮ ሙኒት ለልጆች ብዙ ነገር ታደርጋለች። ገባል? በሰላም የሚፈታ ነገር ግን ልጅቷ ናት ያጠፋችሁ። በቃ ልጅ ያጠፋል። ሚጣም ተቆጫት፣ ለሌላ ጊዜ ትምህርት ይሆናት ማለት ነው። ግን ማሚ የምትለው ነገር ካለ ትበልና በቃ ይሄ ጉዳይ አይረዘም ሁላ አይመስላችሁ? ማሚ እኔ ማንም በእኔ እንዲያዝን አልፈልግም። ማንምም እንዲቀየም አልፈልግም። የመጣሽበትን ትክክለኛ ሰበብም ባላውቀውም ግን የሚባለው ነገር ደግሞ እውነት ከሆነ የሁላችንም ኃላፊነት ነው። እህትሽ ብትታመም እህታችን ናት፣ ልጃችን ናት። የአንቺ ቤተሰቦችም የደረሰባቸው ነገር ካሉ ቤተሰቦቻችን ናቸው። እኔ ምን አይነት ሰው እንደሆንኩኝ አንቺ ራስሽ ልቦናሽ ያውቀዋል። እልህ ውስጥ ስታስገብኝ ሴጣን አይወዳደረኝም። አንቺ የመጣሽበት መንገድ ሴጣን ውስጥ የሚከት ነው። ነገር ግን በስነ ስርዓቱ መተሽ እንኳን እንዲህ አይነት ችግር አለ ሙና ብትይ አይደለም አንቺ የከፈልሽው ገንዘብ ሌላም ነገር አስተካክለን ከኔ ብቻ ሳይሆን ከሚችለው አስተካክለን በሰጠን ነበረ። እርሳ እና አሁን አንቺ ከኔ ኤክስፔክት የምታደርጊው 160 ነው አይደለ? እኔ 200 አስገባልሻለሁ። ምንም ችግር የለብኝም። ግን ማንም ስለተናገረኝ ማንም ስላናገረኝ አይደለም። በፊትም ሚጣመጣ ስታናግረኝ እሷ ለሰጠችኝ ሪስፔክት ለመጣችበት የሰው የኛ ባህላችን ስነ ስርዓታችን ይሄ ነው። ስንከባበር አንዱን ሲያከብር ነው። መታ ያናገረችኝ መንገድ በጣም ስለገረመኝ እኔ እሷን በዚህ እንተዋወቃለን። የምንተዋወቀው እዚህ ጋር ነው፣ ግን ቅርበት የለንም። መታ ግን እንደ ታላቋ፣ እንደ እህቷ፣ እንደ ጓደኛዋ፣ እንደ እናቷ ስታናገረኝ ቦታ ሰጥቻት ነው። ገንዘብ ታምጣ ብዬ ሳይሆን ልጅቷን አምጪ እንትን እልሻለሁ ያልኳት፣ ሰው አመጣላታለሁ ያልኩት። ግን እዚህ አይነት ሁኔታ ላይ ከሆነ ደግሞ ያለችው አሁንም አላ ይስትሽ ሳንቺ መተሽ የልብሽን ብታወሪ ከዚህ በላይ የማደርግልሽ ነኝ። ከራሴ ባላደርገው ሁል ጊዜ የማያሳፍሩ እህቶች ጓደኞች ያሉንን በወይን አይተባበሩኝም። እኔ እነሱን በስራዬ አልወክላቸውም። ግን አንቺ ለእኔ እንደ እህትነትሽ እንደ ልጅነትሽ ከዚህ በላይ ላደርግልሽም እችላለሁ። ከማተኛው ከእህቶቻችን ከልጆቻችን ማለት ነው። ስለዚህ አካውንቷን ትላክልኛውን በሚጣ በኩል ይድረሰኝ ወይ ለመሲ ላኩላት። ከዛ ቢሲር ከይርሻሉ ሚጣ መሲ ላውራ አመሰግናለሁ በጣም አንዴ ማሪ መሲ የእድል ስጭኝና 30 ሰከንድ አውርቼ ሙኒት እህታችን ነሽ። በጣም ማንም ሰው እንዲነካሽም አንፈልግም። ቢኮዝ እህታችን ስለሆንሽ ማለት ነው። እኔ በዚህ መንገድ ስለተፈታ በጣም ደስ ብሎኛል። ብርቴ በጣም ኢሞሽናል ሆና ሰው የለኝም ምናምን ብላ በጣም በቃ ስታለቅስ እና እንትን ስትል ነው ያገኘናት።
እና እኔ ለምሳሌ መሲ ቤት ገብታ የነበረውን ነገር አልነበርኩም፣ አላየሁም፣ አልሰማሁም። ግን እሷ ከነገረችኝ ነገር ስሰማ በጣም በቃ አዝኜ ነበረ። ለምን እንደዚህ ይሆናል ብዬ ማለት ነው። ግን ኤንዌይ ወደኋላ አልመለስም። ግን ቅድም ያነሳሽው ነገር አለ ሙኒት፣ በፍጹም በዘርም በፖለቲካም በምንም ማናስነካሽ ሰው ነሽ። ይህንን በደንብ ነው የምነግርሽ። ማንም ሰው እንዲነካሽ አንፈልግም። በጣም እናከብርሽ፣ በጣም የምንወድሽ ሰው ነሽ። ኢንዲፔንደንት የሆንሽ ሴት ነሽ። ለሌላው ሰው አርአያ ትሆኛለሽ ብዬ የማስብ ሴት ነሽ። ሪስፔክት በጣም ነው ያለኝ እኔ ፐርሰናሊ። በሌላ ነገሮችም የምታደርጉትን እመጣለሁ፣ አያለሁ። ቤትሽም ስከፍቺ ከታች ሆኜ አይሻለሁ ሁልጊዜ ማለት ነው። ስለዚህ አይ ሪስፔክት ዩ። ብርቴም ደግሞ ያው በቃ ኢሞሽናል ሆና ምናምን ነው ሰዎች እንዴት ስትረስ ሊሆኑ ይችላሉ ምናምን፣ ይሄንን አንቺም ትረጃለሽ። እና በዛኛው ወይ ግን ያሰበ ሰው ያለ መስሎሽ ከሆነ ወይም እዛ ጋ የሆነ ኮርነር ለማድረግ የተሄደ ነገር ያለ መስሎሽ ከሆነ በፍጹም እንዲህ እንድታስቢ አንፈልግም። ቢኮዝ ያው ከታች እየሰሙ ነው ብዙ ልጆች፣ ብዙ ሰዎች ከታች እየሰሙ ነው። ዊ ሪስፔክት ዩ። በዚህ ጉዳይ አይደለም በሌላም ነገር ማንም ሰው እንዲነካሽ አንፈቅድም እያልኩሽ ነው። መሲ ቤትሽን ከፍተሽ ደግሞ ነገሩ በዚህ መንገድ እንዲፈታ ስላደረግሽ እናመሰግናለን። እና ሙኒትዬ በርቺ እና ምንም በቃ ቴንኪው፣ በጣም ነው የማመሰግነው። ምልሽሽ ማንም እንደዚህ እንግዲህ ምናልባት የተረዳውበት መንገድ የተሳሳተ ከሆነ ይቅርታ። ምንም you don't have to say sorry because እህታችን ነሽ። ስለዚህ ማንም ሰው እንዲነካሽ አንፈቅድም። ገባሽ? መሲ ላውራ አውሪ ሳሪ። መልካም ቀን ይሁንላችሁ። ስሚ ሙኒት፣ እዚህ ጋር 3000 ሰው አለ ታውቂያለሽ። ከነ ስተትሽ ሰው ተሳስቶ ከነ ስተትሽ በደንብ አዳምጪ። ከነ ስተትሽ ሞድሽ ትሳሳቻለሽ፣ ግን ከነ ስተትሽ መቼም ቢሆን መቼም እኔ አንቺ ቲቴን አላዞርሽ። እመቤቴን እንዳይመጣ እኔ ሚውት አርጊ መሲ፣ በእናትሽ ሚውት አርጊ። ከነ ስተትሽ ለምን እንደሆነ ታውቂያለሽ? ያለሽን ልብ ስለማቀው፣ ልብሽን ስለማቀው። ሰው ይሳሳታል። አብረን ሰርተናል፣ አብረን ብዙ ነገሮች አድርገናል፣ ወደፊትም አብረን እናደርጋለን። ከነ ስተትሽ ነው የምወድሽ። በአንቺ ለሚመጣው ነገር ሁሉ እኛ እንወቀሳለን፣ ምንም ችግር የለም። ምክንያቱም እንደሆነ ታውቂያለሽ የሰው ልጅ እዚች ምድር ላይ አሁን ያለንባት ጊዜ ላይ በሚሊዮን የሚቆጠሩ ብዙ ነገር ሰርተሽ ጥቂቷ ናት ለአንቺ የሚያስገምትሽ። ያንን ነገር እኔ ለእነሱ ቦታ የለኝም። ስለዚህ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አየሽ በእኛ ትናንትና ጃፒ ቤት ባይሆን ኖሮ አረጋሽ ትሙት ሌላ ቤት ቢሆን ኖሮ ብዙ አጀንዳ ሊፈጠር ነበረ። ጃፒ ግን በጣም መልካም ሰው፣ ጥሩ ሰው እንደሆነ ትናንትና ተረድቻለሁ። እኔ ኢንተርኔት አልነበረኝም ልንገርሽ፣ ሆስፒታል ስለሆነ አሁን ከታች ይጻፉልሽ። በጣም እየተቆራረጠ ኔቴ ስለነበረ መግባት ስላልቻልኩኝ በውስጥ ለኩይንም ለፌ ብዬን ጽፌላቸዋለሁ እንጂ ጃፒ ሆኖ ሶልቭ ባያደረግ ኖሮ በሌላ አጀንዳ ሊመጣ ነበር። እግዚአብሔር ይመስገን። በጣም ስለምኮራብሽ፣ በጣም ስለምወድሽ፣ በጣምም ትልቅ ልብ ስላለሽ አኩርተሽኛል። ሁልጊዜም ታኮርኛለሽ። አመሰግናለሁ ሙኒትሽ፣ በጣም አመሰግናለሁ። በጣም ነው ቴንኪው ሳርዬ፣ በጣም አመሰግናለሁ። በጣም ምክንያቱም አንቺን እኔ የምወድሽ በምክንያት አንድ ሰው እንኳ ከጎንሽ ባይቀር ሁልጊዜም እኔ ከጎንሽ ነኝ። አንድ ሰው ታውቂያለሽ፣ አንድ ሰው ብቻ እንኳ ቢሆን ሁልጊዜ ይሄን ቃል ሳርዬ፣ በጣም አመሰግናለሁ። የኔማ እሺ፣ የኔ እናት ጊዮንም በጣም አመስግናለሁ። ምናልባት ግን እኔ የተረዳውበት መንገድ የተሳሳተ ሆኖ በንግግር ካስቀየምኳችሁ በጣም ይቅርታ። በእኔ ቦታ ደግሞ አንድ ስራ ላይ እንዳለ ሰው ስታስቡት ስም ሲነሳ ብዙ ነገር ይጎድፋል። በተለይ በአሁን ሰዓት ደግሞ ቪዛ በጣም ችግር ባለበት ልጆችን ለማምጣት በተቸገርንበት ሰዓት እንዲህ አይነት ድምፆች ሲሰማ ከኛ ጋር ያሉትን ቪዛ እየሰራንላቸው ወይም ከኛ ጋር ያሉትን ልጆች ያወዛግባቸዋል እና ያበሳጫል። ማንም ሰው በስራው ሲመጣበት ያው ቅር ይለዋል። እኔ ልጅቷንም ደግሞ
ሀቅ ሌላ እሷም ታውቀዋለች። አንድም ቀን ክፉ ነገር እንዳልተናገርኳት እርግጠኛ ነኝ። በእህቷ በቤተሰቧ ለደረሰው ነገር በጣም አዝናለሁ፣ በጣም አዝናለሁ። አላህ ብርታቱን ይስጣቸው፣ ባሉበት ቦታ ላይ ይጠብቃቸው። እህቷን ደግሞ አላህ አፊያ ይስጣት። አሁንም በምንችለው መንገድ ማንም እዚህ ጋር እሷን የሚያጎልባት የለም፣ ሁላችንም እናግዛታለን። አካውንቷን ትላክ፣ 200 ሺውን አስገባለሁ። በጣም ይቅርታ፣ በዚህ የተቀየመኝ ያሳዘንኩት ሰው ማንም ካለ በጣም ይቅርታ። ሚጣና ጊዮን ከመውጣታችሁ በፊት ትላንትና እናንተ ጋር አንድ እንዲስተካከል የምፈልገው ነገር አለ። ትላንትናም ተናግሬያለሁ። እኔ ሙኒት እኔ ለምሳሌ ሳጠፋ ሙኒት ሚዲያ ትል በውስጥ አትል እጥብ አድርጋ ነው የምትናገረኝ። ሳሪም እንደዛ ማለት ነው። ትላንትና ያ ግሩፕ ሲባል ነበር። ይሄ አሁን ይሄ የኛ ግሩፕ የምታየው ይሄ ነው። በቃ አሁን ያያችሁት ግሩፕ የኛ ግሩፕ የማንንም ሀቅ ሲነካ እኔ ታጠፋ ሳራ አትተውኝ አንድ ስልክ አቆየች ብላ እኮ ሳሪ ቤቷ ነው የምትጠራኝ ማለት ነው። ያ ግሩፕ ሲባል ነበር። እኔ አሁን የዛን ቀን እሷን ሳስወጣት ለሙኒት ሳይድ ግሩፕ ስለሌለኝ ወገን እኔ ወገኗን የወደደችም ጠላችም ለልጅቷ ማለት ነው። እሷም ለእኔ ወገኔ ናት። ግን እሷ እንደዛ ነበር ስትናገር ነበር። ይሄ ስህተት ነው። እሺ የሚጣ ማርያምን ይሄ ግሩፕ ማለት ይሄ ቆይ ልንገርሽማ መሲ፣ እኔ ደግሞ አንድ ነገር ቆይ አንዴ በናትሽ እኔ አንድ ነገር ልንገርሽ መሲ። እኔ እኮ የአንቺ ኮንታክትሽ አለኝ አይደል? በሌላ ነገር አውርተን እናውቃለን። የሙኒትን ጉዳይ አንቺ ልዩ መምጣት አቅቶኝ አይደለም። ሳሪም ስልኳ አለኝ፣ በሌላ ጉዳይ አውርቻ ታውቃለሁ። ሳሪ ጋር ሄጄ ሙኒት እንዲያደረገችኝ ማለት አቅቶኝ አይደል? ተረዳሽ? መጀመሪያ የሄድኩት እሷ ጋር ነው። መጀመሪያ የሄድኩት ሙኒት ጋር፣ ሁለተኛ ነው ቤተሰብ ላይ እንደዚህ ደርሶ እህቷ እንደዚህ ታማ ምናምን በቃ ሰው ምንድን ነው የመሰለው እኔ ሳይድ ያስኩኝ እንትን ያለው ለሌላ ጊዜ ለራቁት ፎቶ ለምን ስትጩ እንዴት ለዚሽ ለወገናችሁ አብረሽ አልቆምሹ ነው ጥያቄ ቀረበ። ነይ ብዬ አጋጣሚ ጃፒ ቤቱን ከፍቷል። እኔ ሙኒትን አጀንዳ ማድረግ ብፈልግ ቤቴ ለጥፌ እኮ መግባት እችላለሁ፣ ልክ ሌሎቹ እንደሚዋልጉት ማለት ነው። ግን እዛ ደረጃም አልተደረሰም። ምክንያቱም መጀመሪያ አውርቻታለሁ፣ ነግሬያታለሁ። እንደዚህ በዘርም በምንም በፖለቲካ እንደማይወስዱት ታውቋለች። ማንምም እንዲነካት አልፈልግም። እኔ ፐርሰናል ማንምም እንዲነካት አልፈልግም። ከዚህ በላይ ገንዘብ እንደምታወጣም አውቃለሁ። ቅድምም ነግሬያታለሁ። አሁን ግን ብርቴ ሙትሽን ታነሽና ሙኒትዬ በጣም ይቅርታ መጥቼ ስምሽን እንደዚህ ስላነሳው ብለሽ ሶሪ በይ። በቃ ሌላ በእናትሽ ብርቴ እኔ አንደኛ ስራ አቁሜ ነው በቃ ስሜታዊ ወይም እንትሆኜ ስላስቀየምኩሽ በጣም ይቅርታ። ያው ሁሉም ነገር እግዚአብሔር ይስጥልኝ። በተረፈ በራሴ ለሰው ርጅ ብዬ 10,000 ብር ስጭ ብያት የለ እሱንም ይቆረጥ እንጂ የእሷን ሀቅ ቶርቴ አንዴ ዝምት ያለሽ። በነገራችን ላይ ይኸውልሽ ብርቴ፣ አንቺም ሆነ ሙኒት ሁሉም እዚህ ጋር ያለው በሙሉ እህቶች ናቸው። ሙኒት እህታችን ናት፣ አንቺ እህታችን ነሽ። ምንም ጥያቄ የለውም። በቃ ማውራት አልችልም። ለዛ በቃ ኢትስ ኦኬ። አወራሽ እኮ አውርተሻል። እንደሌላው እኮ አብሬ ባወራ ነው ማቀነባ ለምን ይቀናበራል? ኦልሬዲ ተናግረሻል፣ ሀሳብሽን ገልጸሻል፣ እነሱም ሰምተዋል። ሙኒትም ደግሞ በዛ ወይ መጠሽ ባንትን ባቲ ኖሮ ከስራ ቢዚ አንጻር ሆኜ ስለሙል ምናምን ነው መጠሽ በስነስርዓት ደጋግመሽ ኮንታክት ብታደርግኝ እዚህ ደረጃ አንደርስም። በዛ ላይ ደግሞ የስራ ሰው ነኝ፣ ብዙ ቢዝነስ ነው ራን እያደረግኩ ያለሁት። ስለዚህ በዚህ ደረጃ ስሜ እንትን ሲል ደስ አይልም። ከአንቺ አልጠብቅም ነው ያለችው። ይሄ የእህትነት ነው። ስለዚህ ከልብሽ ነው አይነው ከልብሽ ነው ይቅርታ እንትን ያልሽው። ሙኒትም ደግሞ ያው ተናገረች እኮ ይቅርታ አለች። በሚደርሰውም ነገር ልቧን እንደሚያዝን ተናገረች ምናምን። ከዚህ በላይ ምንም ነገር አያስፈልግም። ትናንትና በጃፒ ቤትም ደግሞ ኦልሬዲ ዲስሪስፔክት ምናምን የተደረጋችሁ ከመሰላችሁ መሲ በዛ ወይ እንድታስቡት እኔ አልፈልግም። እኛ አይሆንሽ ልንገርሽ፣ እኛ አዳምጪ ማሪ፣ እኛ ዲስሪስፔክት ተደረግን አልተደረግን ምንም አይጨንቀንም። ምክንያቱም ለምንድን ታውቂያለሽ፣ እኛ ሰው ነው የምንረዳው። ሰው የሚረዳ ሰው ብዙ ትችት ይደርስበታል። ነገር ግን ደስ የሚለው የሰው አላማ ወይም ደግሞ ሰው ታርጌት ሊያደርግ የፈጠረውን ነገር እኛ ማክሸፍ እንችላለን።
ልክ እንደ ሙኒት ማለት ነው። ስለዚህ እኛ ችግር የለብን። እኛ የዘር የሃይማኖት የብሔር የምናምን ችግር የለብንም። እኛ ችግራችን የሰው ነው። ሰው እስከሆነ ድረስ ሰው እንረዳለን። በቃ አለቀ። አሁን በዛ መንገድ ነው ምንም ነገር አልተፈጠርም። እኛ ሳይዳኒዝም ሁላችሁም ቤተሰቦቻችን ናችሁ፣ እናግዛችኋለን፣ እንረዳችኋለን። አለቀ በቃ ጨረስን። አሁን ምንም አያስፈልግም። ልጅቷም እግዚአብሔር ይስጣት፣ እግዚአብሔር ያክብራት፣ ፈጣሪ ይስጣት። ቢያንስ እንደዚህ አይነቱን ነገር ራሱ ተረጋግታ እንትን ማለቷ አሁንም ሙኒትም እግዚአብሔር ይስጣት፣ እግዚአብሔር ያክብራት። በቃ የሚታየው ያው የሚጣጋ ስለምታወቅ ችግር የለው። ምናልባት አንቺና መሲ ሰጣ ገባ ነበራችሁ፣ አልቋል፣ ጨርሰናል። እሱን ተናገርኩኝ። እሷ ብርቴ በጣም መታ የተናገረችበት ቶን እና እኛ የደረሰን ነገር በጣም እንትን ስለነበረ ለዛ ነው ኢሞሽናል የሆን ነው። መሲም ደግሞ ይሄንን አንደርስታንድ አድርጋለች። በጣም ነው የማከብራችሁ። ሙኒት እህቴ በርቺ፣ ስራችን በደንብ አድርገሽ ስሪ፣ በርቺ ነው የምልሽ። እንወድሻለን። በጣም ነው የምናከብርሽ። መንገድ ስለተቋጨ ደስ ብሎኛል። ከዚህ በላይ እኔ ምንም ነገር አይደለም። ብርቴም ይቅርታ ብላለች። ይቅርታ ተቀበይ። እሱን አጥፊ ቪዲዮ ከታች ራሱ እሷን የምደግፍበት ሁሉ ቪዲዮ አለ። እኔ እኮ የእሷ ደጋፊ የሆንኩ ልጅ ነኝ። እውነት ለመናገር ሰይጣን ሙኒት ይቅርታ ተቀበለሻል። እኔ በቸገረሽ ሰዓት ስላልደረስኩልሽ በጣም አዝናለሁ። ደርሼልሽ ቢሆን በሌላ መልኩ የአንቺ ብር ስለሆነ ለራሴ ቢሆን ለምን እንደሆነ ነገርሽ ሚጣ የሚያናድደኝ ምን እንደሆነ ልንገርሽ። በሌላ መልኩ ሊደርስላት ስገባ በእልህ ውስጥ ስለከተተችኝ በጣም ትልቅ ችግር አለብኝ። እናንተም ዱዓ አድርጉልኝ። እልህ የሚሉት ነገር መጥፎ ባህሪ ያለብኝ በቃ ግን ያም ሁኔታ እኛ አንድ ሰው ነን ይመስለኛል። ነገሩ በሌላ መንገድ እናንተ ባትወስዱት ሌሎች ሊወስዱት አስበው ነበር። ምንም ነገር ሊመጣ በመሀላችን ነበር። እኔ ጋር ሲደርስ ሌላ ሆኖ ነው ጊዮን ደርሶ የነበረው። እኔ ቀስ የተነገረኝ አንቺም እኮ እህታችን ነሽ። እኛ አንድ ነን። ማንም ሊያውቀው የሚገባው ይሄንን ነው። አንድ ነን። ችግር ቢፈጠር እንደ እናት እንደ ልጅ እንደ እህት እንደ ወንድም እንፈተዋለን። በእኔ ማንም መወቀስ የለበትም። እሷም እንድታዝንብን በማናችንም አልፈልግም። የዛን ዕለት እንግዲህ ካለባት ችግር አንጻር ነው በዛ መልኩ የመጣችሁ ብዬ ነው የምረዳው። እኔ በማንም ላይ ቂም ይዤ አላውቅም። እንኳንስ እንዲህ ተነጋግሬ ይቀርና በተደፍኖ የቀረ ነገርም አንዴ ካለፈ አለፈ ነው። እኔ ጋር ምንም ችግር የለም። ኢንሻላህ አካውንቷን ትላክልኝ። እልህ እንደው እንትን ያልንበት ነው እያሉች ነው ከታች እና ምንም አይደለም። ሙኒትዬ ገባሽ? ጀግና ሴቶች እኮ በጣም ብዙ ቢዝነስ ስራን የሚያደርጉ ሴቶች ብዙ አይነት ነገር ነው የሚያልፉት። ገባሽ? እኛ ደግሞ ከአንቺ እየተማርን ነው የምንመጣው። ገባሽ? ስለዚህ ጓደኞቼም ስላስወቀስኳችሁ ይቅርታ። እንግዲህ ኢትስ ኦኬ በቃ መልካም ቀን ይሁን። እናመሰግናለን። ባይ ጋይስ ቴንክ ዩ። ሙኒት ወይ እየሰማሁሽ ነው። ይኸው እኔ ከተቀመጥኩበት ብድግ ብዬ አመሰግናለሁ። እግዚአብሔር ያክብር። አይገባም ወላሂ አይገባም። እኔ መቼም ትልቅ ሰው ብድግ ወይ እንዳትዪ ስራ ስለሆንኩኝ ነው። በቃ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ምንም ችግር የለም። ምንም አንቺም ማክበረሽ በዚህ መልኩ ስለጨረስሽ እኔ ምንም ማድረግ ስላልቻልኩኝ ነው። መጨረሻው ችግር የለም። አቡሽ በውስጥ አልኩኝ ምንም ችግር የለም። ቴንኪው ማለት ምንም ችግር የለም። ቴንኪው ሳሪ፣ መሲ፣ ሁላችሁ ዱዱ ሁላችሁ እሺ በዚሁ ልቀጥል እንዴ? ይሁኝ የተቀመስኩበትን ምስኪን ስቶር ውስጥ ገብቼ ሳናገራችሁ ማሚ ወይዬ ባለፈው ሙኒት ጋር ስደውልላት ማለች እንዴ ማሚ ምን ሆነሽ ነው አልኳት። ልጄ እኮ አጠገቤ ተኝቶ ነው ያቺ ወሬኛ መዳምሽ አለች እንደ አጠገብሽ አልኳት። የኔ ጀማዎች እነዚህ ናቸው። በነገራችን ላይ ጋይስ አለቀ። የኔ ማዳሞች አሁን ልጆች ናቸው። አሪ ግን ድምጿ ተከፈተ። ይሄ ገንፎና አጥሚት ለውጥ አለው ማሚ።
አንቺ ተመችቷታል። በዚህ ብርድ መታፈን ሲገባው የእሷ ተስተካክሏል። ስሚ ማርያምን አንቺ ሙኒት ትችያለሽ። በጣም ነው የምትችይው። እኔ በጣም ነው የማምንሽ። ታውቂያለሽ፣ በጣም ነው የማምንሽ። በጣም ታውቂያለሽ፣ ትችያለሽ። አንዳንዴ ታውቂያለሽ፣ በጣም ይከፋል። አንቺ ያለሽ በተለይ ደግሞ ባላሰብሽው መንገድ ሰው ሲመጣች በጣም ግራ ይገባል። ጃቢ ማመስገን እፈልጋለሁ። ጃቢ ማርያምን ጃቢ ትሙት ማሚ ትናንትና ይምጡ። እኔ ያጀማ እነገ ባለፈው እንትን አላን ነው ከአረብ ሀገራቶች ላይ እጅህን አንሳ ምናምን ብለን አልቀለድ ነው። በጣም ከአረብ ሀገራት ላይ እጅህን አንሳ ብላችኋል። ይሄ እናንተ ኬዝ ነው። መሲ ብርጅስቶን፣ ሙና፣ ሳሪ ኑና ይሄን ችግር ከኔ ላይ አውርዱ ይላል። ያለሽ ገብቶ ደግሞ የሰዓቱ መጥፎነት ቪዛ በጣም ትልቅ ችግር አለ። ብዙ ሰው ዘግይቶበታል፣ ተበላሽቶበታል። የ3 ወር የ4 ወር የተሰራ ነገር እንደ አዲስ እየተሰራ ነው ያለው። በዚህ ሰዓት እንዲህ አይነት ነገር ሲሰሙ በጣም ነው ግራ የሚገባቸው። ለሁሉም ነው መታሰብ ያለበት። እኔ በቀደም ዕለት በጁጁ በኩል አንዲት ልጅ መታ የሆነ አንድ ደላላ በልቷት ነው እኔ ጋ የመጣችው እንዳስተካክልላት። ከዛ ሀሳቧን ቀይራ በዚህ ስትወጣ በዚህ ስትገባ ስታጉላላኝ ቆይታ ብር አስገቢ ያለች። ጸጥ ስላት መጣች በጁ በኩል። በአንድ ጊዜ ነው ላት ተደርጎ ሄደላት። አክባሪ ሁል ጊዜ ሰው አክብሮ የሚመጣ ሰው ያስደነግጣል። ግን እንደዚህ ይሆን ሰው በዚህ መልኩ ሲመጣ ሆን ብሎ ነው የሚመስለው። ያስደነግጣል፣ ይረብሻል። እኔ አላማዬ የት እነሱ የሚያወሩት ነገር የት በጣም ነው የሚደብረው። አልሙሂም ማለሽ አላህ ከሪም፣ አላህ ያግዘን ሁላችን ነው። ሳሪ ነገ ገንፎ ይሰራልናል አይደል እንዴ? ማሚ ትላንት አልበላሽም እንዴ? ሄደሽ ቀደም የተናገርኩሽን ነገር ግን እንዳትረሽ ማሚ። ይሰራልሻል። ምን ነበር አይደል? ምን ነበር? መሲን እኮ ጻፍኩ፣ ቮይስ አደረኩላት። መሲ ይሄን ነገር አስቁሚ፣ በቃ እኔ ራሴ ከፍላለሁኝ አልኳት። ማርያም ሌላም ሰው ብሎ ማሚ ጠዋት እኮ ቆሌን ከፈፈችኝ የሆነ ሰው ብሎ አልስላ አርፈሽ ተቀመጣ ስለነበረች ምንድን ነበር ወይት ላርግልሽ ማሚ? አረ ቢስሚላ መሲ የስልክ አይነት ዓለም አቀፍ ስልክ ተደወለ። እሱን ነው ጁዬ ምግብ ቤቱን ነው አይደለም። እኔ ስለዚህ ጉዳይ ነው ያልኩሽ ማሚ። ስለዚህ ጉዳይ ይሄንን ከአሁን በኋላ ብሻለው ነው። የትኛውን ዓለም አቀፍ ስልክ የተደወለው ማሚ? ነግርሻለሁ። የተሳሳቱ ነገሮች አሉ እኛ ጋር ከኛ አይደለም። መሲ ደህና ወሬ እየሰማን በሁለት ኤርፎን እየሰማን አንዱ ከሱ አንዱ ከኔ እየሰማን እናቴ ምን ነካክታ እንደሆነ አላውቅም። ወሬውን አላቋረጠችኝም። በምን ጉዳይ ማሚ? ትንሽ ኧረ ተይ መሲ ግን እዚሁ ታፈነጩ ነው። ቮይስ አርጊሽ ጁዬ። እኔ በዚህ አጋጣሚ አንድ ነገር ልምከራችሁ። ከአሰሪዎቻችሁ ጋር ችግር ያላችሁ ሰዎች ተንደርድራችሁ ሚዲያ ላይ አትምጡ። እናንተም የእኛ ልጆች ደግሞ ጉዳዩን አላጡል ወደ ሚዲያ አታምጡት። ብዙ ጊዜ የተሳሳቱ ኢንፎርሜሽን የሚሰጡ ልጆች ስላሉ ተጠንቅቃችሁ በተረጋጋ መልኩ አይታችሁ አቅርቡሽ። ከፉጄራ አካባቢ የመጣ ክስ አለ። ፉጄራ አካባቢ ከሰራተኞቻችሁ ጋር ችግር ያላችሁ ሰዎች ጨርሱ። እኛ ወደ ሚዲያ እናመጣውም፣ ቀጥታ ወደሚመለከተው ክፍል ነው የምናደርሰው። ስለዚህ ችግር ያላችሁ ሰዎች በማሳፈር አይደለም፣ ብታሳፍሩ ምን ብትሉ ብሎክ ብታደርጉ ምን ብትሉ ሙሉ ሪፖርት እዚህ ያለን እና ሁላችንም አንድ ነን። የእኛ ታሪክ መንግስት ጋር አይድረስ። አበሻ አሰሪ አበሻ ሰራተኛዋን እንዲያርጋ በሚል ምግብ ቤቶች ምንድን ነው መንግስት ጋር አይድረስ የኛ ጉዳይ።
ፉጄራ አካባቢ ቼክ ዩርሰልፍ ኤቭሪባዲ ዴር። እዛ ያላችሁ ቢዝነስ ያላችሁ ሰዎች ራሳችሁን ቼክ አድርጉ ፕሊዝ ፕሊዝ። ይህን ጉዳይ ማይጅበት ማሚ የምን ፕሊስ ፕሊስ ነው ላ በጣም ይደብራል። ያኔ በጣም ይደብራል። ከስንት ነገር ተነስተን ከምን ተነስተን የት እንደደረስን ሁላችንም እናውቀዋለን። ዛሬ እኛ ባለንበትን ቦታ ተጠቅመን ሌላውን መርገጥ ማለት በጣም ነው የሚደብረው። በጣም እናንተ ራሳችሁ ይገባችኋል። እኔ ስናገር ይሄን ነገር እንደሚገባችሁ እርግጠኛ ነኝ። እና ምንም አይነት እርምጃ ብትወስዱ ኦልሬዲ ሙሉ ኢንፎርሜሽኑ መረጃው ምኑ አለን። ነገር ግን እኛ በመሀል መግባት ስለማንፈልግ እናንተ ጨርሱት፣ እኛ ሳንደርስ ጨርሱት። አለቀ፣ ጨርሰናል፣ እናመሰግናለን መባልን ነው የምንፈልገው። እዚህ ጋር ግርግር መፍጠር አንፈልግም። በቢዝነስ ላይ ያላችሁ ሰዎች ደግሞ ስማችሁ ሲነሳ በጣም ትልቅ ችግር አለ እና ፕሊስ አስተካክሉ። በነገራችን ላይ ሰው በድለሽ ዲፖርት ማድረግ ማለት ያ ሰው እንደውም ሀገሩ ላይ ፍሪደም ኖሮት የዛን ሰው ምንም ችግር የለም። ኦልሬዲ እዚህ ኢንፎርሜሽኑ ስላለ እኮ ሳሪ፣ አሁን እኮ ተበታትነን ተነጣጥለን አይደለም የምንሰራው። ከበፊቱ በበለጠ ኢትዮጵያ ካለው አካል ጋር ተመሰጣጥሮ መስራት በሚፈለግበት ሰዓት ላይ እንትን አታድርጉ፣ አታበላሹ ነገር። እዛ ሲደርሱ እዚህ ያለው መረጃ አለ፣ ክሱ ይቀጥላል፣ ምንም አይቆምም። ወይ እናንተ አገር የማትገቡ ሰዎች ከሆናችሁ ይሄ ሌላ ጉዳይ ነው። ተወካይ መጥቶ እዚሁ ይከሳችኋል። ግን ስማችሁ በጭራሽ አይነሳ ፕሊዝ። ሳይነሳ ስማችሁ ጨርሱት። ይካሱ ልጆቹ ሂዊ ወይ ሙኒቷ ምን እየተሰማሽ ነው እህቴ? እንዴት ያደርግሻል? ብርድ ይለኛል። እርጅናውን መጣለ። አንቺ አሁን በዚህ ወይዘር ምንድን ነው የሚደረገው? ጅንኑ ቢመጣ በቃ መሻዊ ይዋት ሆዷን መሻዊ ከሆዳቶችም እንደው ይዊደብን ብናረግ እኔ ልጆቼን የጉንፋን መድኃኒት ሰጥቼ አስተኛለሁ። አሜድሮሚን የሚባል መድኃኒት አለ። ሁሉንም የጉንፋን መድኃኒት ሰጥቼ አስተኝቼ አቤት። እኔ ደግሞ መሻዊ ይጠበሳል። ላቦ ይጥበሰኝ በዝናብ ነው እንዴ የምትጠሹ? ቀዝቀዝ ያለ አየር ሲኖር ነው መሻዊ። አሁን የመሻዊ አይደለም ሀቢብቲ፣ የመሻዊያ ነው። ራስሽ ነሽ መሻዊ ማለት ያለብሽ፣ ሪፖርት መደረግ መጠበስ ያለብሽ። ወሰወሺ ማሬ ውስዋስ ያላ መሲ ማነች ዲፖርት የምትደረገው? ይዊ በዚህ አነጋገሩ በጣም መደረግ አለበት። ታላስ ሳሪ ወፈርሽ? አይ የሳሪ ጉዳይ ተከር ነው ይሰጥሽ። አንቺ ሱማን ተረሳችሁ። ዜድ ባልትና ሊባል እኮ ነው ወይ? አረ ወገን ከሙኒት ፍቅር ይዞኛል አንድ በሉኝ ይላሉ። ማነው ይታውጣ ዘልዛላ? እኔ አራት አባሪው አንዳንድ ቀንማ ይሻላሉ። ሽማን አልሰማሽም እንዴ? አይ ጋዶ ያይ እየበላችሁ ነው አላለችም? ሳሪ ላሉ ዜድ ከታች እየበላችሁ ነው አላልኩ? ታወቀ ነው። ሀያንን ምን ሆናችሁ ነው ሀያ የሆናችሁት? ቡይ የኔ ማር -20 የላችሁም ምግብ ላይ ናት። እዚህ 20 ነው ያለች ሚሚዬ። ኧረ ባልሽ እንዳይሰማ አይሰማም። እሱን አረጋግጬ ነው እንደዚህ ነው። በጣም ነው የምፈልግሽ። በኋላ ደውዪ